ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህ ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስምህ ይሆንልን። ክቡራን ሊቃውንተ ቤተ ክርስቲያን መምህራን፣ የቅዱስ ያሬድ ዜማ በረከት ያደረባችሁ ዘማሪያን እግዚአብሔርን ቸርነትና መግቦት ሽታችሁ በዚህ ታላቅ የቅድስና አደባባይ የተገኛችሁ ኦርቶዶክሳውያን ማህበረ ምእመናንና ምእመናት በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነጻነት በማህፀኗ የተጻፈበት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ባለፉት ጊዜያት ክርስቲያናዊ ስነ ምግባር የሚለውን ሀሳብ በጥቂቱ ለማየት ሞክረናል። ከጅማሬያችን ጀምሮ ይሄ ክርስቲያናዊ ስነ ምግባር የሚባለው ትምህርት ለክርስቲያኖች ለሰው ልጆች ሁሉ አስፈላጊ የሆነበት አመክንዮ ምክንያት ምንድን ነው የሚሉትን ነጥቦች ለማየት መጀመሪያ ዓለማችን ያለችበት ነባራዊ ሁኔታና ከፊታችን ደግሞ የተጋረጠብን ልንጋፈጠው የሚገባን እና ካልተረዳነው በልቶን የሚያልፍ ደግሞ ከተረዳነው አሸንፈነው መሻገር ቤተክርስቲያንንም የራሳችንንም የሰው ልጆችንም ተፈጥሯዊነትና ጤናም ጭምር ጠብቆ ማሻገር እንዲቻል ዘመኑን ማየት አስፈላጊ በመሆኑ ጥቂት ያለንበት ዘመን ምን እንደሚመስል ለማየት ሞክረናል። ከዚያ በኋላ ከአንድ ክርስቲያን ደግሞ ስነ ምግባር ለምንድን ነው የሚያስፈልገው፣ መልካም ምግባር፣ በጎ ምግባር ለምንድን ነው የሚያስፈልገው የሚሉትን አንድ ሁለት ሀሳቦች በሁለት ሳምንታት ውስጥ አይተናል። እነዚህ ክርስቲያን ዋናው የክርስቶስ ሕይወት ማህተም ተሸካሚ ነው፣ ክርስቶስን የሚያሳይ ነው እና ከዚህ አንጻር ክርስቶስን የሚያሳይ ከሆነ ደግሞ መልካም ምግባራት የሚባሉት በስነ ምግባር ሕግጋት የተቀመጡትን ሀሳቦች ተግባራዊ ማድረግ በሕይወት መግለጥ አስፈላጊ ነው የሚል አይተናል። አሁን የሚቀረን ክርስቲያናዊ ስነ ምግባር ራሱ ምንድን ነው፣ በምንድን ነው የሚገለጠው፣ መገለጫዎቹን ነው የምናያቸው። እነዚህን አንደኛ ራሱ ስነ ምግባርን በግለሰብ ደረጃ፣ ሁለተኛ በቤተሰብ ደረጃ፣ ሶስተኛ በማህበረሰብ ደረጃ፣ ከዛ በኋላ በሀገር ደረጃ የሚሉትን እነዚህ ነገሮች ሰብሰብ አድርገን በአንድ ሁለት ክፍለ ጊዜ የምናያቸው ይሆናሉ። ከዛ አስቀድሞ ግን ክርስቲያናዊ ስነ ምግባር አማራጭ የሌለው ለሰው ልጆች ሁሉ ጠቃሚ የሆነ መልካም መንገድ መሆኑን መረዳት እንድንችል ዓለም ስለ ስነ ምግባር ምንድን ነው የሚለው? አሁን ዓለማችን ፍትህ የጎደለበት ዓለም ነው እንደምታውቁት። በጣም በሚደንቅ ሁኔታ ባለጸጎች ወደ ላይ የሚወጡበት፣ ድሆች ደግሞ ከወለል በታች እየሆኑ የሚሄዱበት እና የሰው ልጆች አኗኗር ማዕከላዊ ደረጃ የሚባለውን ያጣበት ከባድ ዘመን ነው ይሄ ዘመን። እንዲህ እንዲሆን ያደረገው ያስቻለው ስለ ስነ ምግባር ዓለም ያምናል። የሚያምንበት መንገድ ግን የተለያየ ስለሆነ በተለያየ ደረጃ ስነ ምግባርን ስለሚመለከት ዓለማችን ስለ ስነ ምግባር የሚለውን ጥቂት ነገሮች ዛሬ እናያለን። እሱ እንደ እውቀት እንዲጠቅመንና ከውጭ ስንሰማው እንግዳ እንዳይሆንብን እና የኛ ግን ስነ ምግባር የተሻለ መንገድ እንደሆነ ማመዛዘን ማነጻጸር እንድንችል እድል የሚሰጠን ነው። ከዛ አስቀድሞ ግን የኛን እንዳንረሳው በኦርቶዶክሳዊ ማዕቀፍ ስነ ምግባር የራሱ የሆነ ግብ አለው እና ዓላማ አለው። ግቡ ደግሞ ከምንፈልገው መንፈሳዊ እድገት የሚያደርሰን ነው። ባለፈውም ጊዜ ጥቂት አንስተነዋል። ይሄ ምን ጊዜም የሰው ልጅ ዓላማ ነው። የሰው ልጅ ዓላማ በምድር ላይ ያለ የሰው ልጅ በሙሉ እንደምታውቁት ምንም ቢያምን እምነትም የሌለው ቢሆን
በዚህ ምድር ላይ አጠቃላይ ለራሱ የተሻለ ዓለም መፍጠር ይፈልጋል። የማይፈልግ የለም። አሁን በእርግጠኝነት ስለ ነፍሰ ገዳዮች ብናነሳ ነፍሰ ገዳዮችን እኛ በክርስትና አይን ስለምንመለከተው ጭካኔውን በትክክል እናየዋለን። ግን ነፍስ በመግደል የተሰማሩ ሰዎችን ተጠግታችሁ ብትጠይቋቸው ማጥፋት ማለት ለራሳቸው የተሻለ አካባቢና ከባቢ መፍጠር አድርገው ነው የሚተረጉሙት። በጣም ከባድ ነገር ነው። ከባድ የሚያደርገው እሱ ነው። ጭካኔያቸውን ማየት እንዳይችሉ የሚያደርጋቸው የህይወት መርህ ነው እና ህይወቱን የሚመራበት ነው። ሰው ህይወቱን የሚመራበት ነገር ከባድ። አንድ ሰው ለምሳሌ ብድግ ብሎ የልጆቹን እናት ሚስቱን በሆነ ነገር ተበሳጭቼ ነው ብሎ ነፍስ አጥፍቶ እንዲወጣ የሚያደርገው ምንድነው ብትሉ ጥፋቱ አይደለም። ቀድሞ ህይወቱን የሚመራበት መርህ ነው። ፍትህ ነው ብሎ የሚያስበውን ካሳ ነው ብሎ የሚያስበውን በአእምሮ ላይ ያስቀመጠውን ጉዳይ እንዲፈጽም የሚያደርገው መርህ ነው እና በዓለም ላይ ምንም ጥያቄ የለውም። የኢራንና የአሜሪካንን ጦርነት ብትመለከቱ ሁለቱም ጋር አመክንዮ አለ አይደለም? ሁለቱም ጋር ምክንያት አለ። ሁለቱም ማን ነው ግን እውነተኛ? ማን ነው ግን ትክክለኛ? ሚዲያ ስለሚሸፍንብን፣ ዜና ስለሚሸፍንብን እኛ በትክክል አጥርተን ለማየት አንችልም። ግን በሰው ልጆች ህይወት ይሄን የተሻለ ዓለም ማለት ሁሉም በራስ ወዳድነት ለራሱ የሚሆን ለሌላው የሚያጋራው ሳይሆን ለራሱ የሚሆን ዓለም መፍጠር ይፈልጋል። እነዚህ ነገሮች የሚዳኙት በምንድነው? በስነ ምግባር ነው እና በዚህ ይሄንን ለማሳካት ሰው በመንፈስም በአካልም ጥረት ያደርጋል። የሚችለውን ጥረት ያደርጋል እና ይሄ ጥረት የተሳሳተም ሊሆን ይችላል፣ ትክክልም ሊሆን ይችላል። የክርስቲያን ስነ ምግባር ግን ከሌሎች አስተሳሰብ ስርዓቶች ይልቅ በቅዱሳት መጻሕፍት ላይ መሰረቱን ያደረገ ነው የሚሆነው። በአባቶች ህይወት ላይ ይሄ ማለት የእግዚአብሔር መገለጥን መሰረት አድርጎ እግዚአብሔር የተገለጠው በዚህ ምድር ላይ የታየው ሰው የሆነው የተበላሸውን ዓለም ለማስተካከል ነው እና አዳም ያጠመመውን መንገድ ለማቅናት ነው። ትክክለኛው የሰው ልጆች በእግዚአብሔር መልክ የተፈጠሩ የሰው ልጅ ጎዳና ይሄ ነው ብሎ ለማሳየት ነው የመጣው ብሎ ከማመን ይጀምራል እና ክርስቲያን ያንን አምኖ በመነሳት ነው የሱን የህይወት መርህ የሚቀርጸው፣ የሱን የቤተሰብ መርህ የሚቀርጸው፣ የሱን የማህበረሰብ መርህ የሚቀርጸው ከዚህ ተነስቶ ነው። ወደ ኋላ ምን መጣበትም ነው። የክርስቲያኖች ስነ ምግባር መነሻው ራሱ ክርስቶስ ነው ይሆን ወዴትም አይወስድን እና ይሄ ደግሞ ተጠቅልሎ እግዚአብሔርና ባልንጀራን በእያንዳንዱ የስነ ምግባር ጉዳይ ላይ ለመውደድ የሚፈልግ ማንነት የሚቀርጽ ነው የሚሆነው የክርስትናው ስነ ምግባር። ይሄ ስለዚህ የክርስቲያን ከፍተኛ የስነ ምግባር ግዴታው ጫፍ ምንድነው ብንል ከታላቁ ትእዛዝ ጋር ተመሳሳይ ነው። ከተቀመጠው ከእግዚአብሔር ከተሰጠው ሕግ ጋር የተመሳሰለ ማንነት ያለው ህይወት የሚኖር እግዚአብሔርን መውደድ ባልንጀራን መውደድ ላይ የሚመሰረት። ስለዚህ በጎነት ለራሱ ብቻ ሳይሆን በእግዚአብሔር መልክ ለተፈጠረው ለሌላውም ባልንጀራው የሚኖረው ራሱን ብቻ ከራስ ወዳድነት ነፃ የሆነ እና እግዚአብሔርም የሰው ልጆችም የሚደሰቱበት የህይወት መርህ የሚከተል ሰው እሱ የስነ ምግባር ሰው ይሆናል። ስለዚህ በክርስቲያኖች ላይ ምንድነው ባለስልጣናቱ ምንድናቸው ቢባል ቅዱሳት መጻሕፍት ናቸው። ባለስልጣናት የሚያዙን የሚመሩን እነዚህ ናቸው። ስለዚህ እነዚህን ለመረዳት ዓለም ፍልስፍናው ስለ ስነ ምግባር የሚያወራው ጉዳይ አለ። ሳይንሱ ስለ ስነ ምግባር የሚያወራው ጉዳይ አለ። ዓለማችን በአጠቃላይ ስነ ምግባርን እንደየ አካባቢው ሁኔታው እንደ ሰው ልጆች አስተሳሰብና ግኝት ልኬት ስነ ምግባርን ይተረጉማሉ፣ ያብራራሉ። ግን ጠቅለል ባለ ሁኔታ ግን ምንስማማበት ዓለም ሁሉ የሚስማማበት ስነ ምግባር ፍልስፍናው የሚለው ምንድነው? ስነ ምግባር ማለት ጥሩና መጥፎ የሆነውን ነገር እንዲሁም ከሰው ግዴታና መርህ ጋር የተያያዘ ነው የሚለው። በቃ ጥሩና መጥፎን መለየት የምንችልበት የምንመዝንበት ነው የሚለው። ልዩነት የሚያመጣው መጥፎ ምንድነው ጥሩ ምንድነው የሚለው ጉዳይ ላይ አንዳንድ ጊዜ ክርስትናው መጥፎ ነው ብሎ የሚያስበውን ዓለም እንደ ጥሩ ሊቀበለው ይችላል። እንደ ጥሩ ሊቀበል ለምሳሌ በኋላ የምናነሳው ይሆናል። አሁን ለጽንስ ማስወረድ የሚባለውን እሳቤ ዓለም በትክክለኛነት ይቀበለዋል፣ ህጋዊ አድርጎታል። ክርስትናው ደግሞ የሚያይበት የተለየ መንገድ አለው፣ አይን አለው።
ይሄንን ለምሳሌ አሁን ሀገራችንም ለማስተናገድ እየተዘጋጀችበት ያለው ዓለም ቀድሞ የሚሰራበት አንድ ሰው በሕክምና ዓለም እየታከመ ያለ የማይድን ከሆነና አለመዳኑ ሲረጋገጥ የሚሰጠው መድኃኒት የማያድነው ሲሆን ህይወቱን በህጋዊ መንገድ ማቋረጥ። አሁን ዓለም ይሄን ተቀብሎታል። ይሄን ክርስትናው የሚያይበት መንገድ አይን ደግሞ ሌላ ነው ማለት። እዚህ አንዳንድ ጊዜ ጥሩ የሚባሉ ነገሮች በመርህ ደረጃ የሥነ ምግባር ትርጉም አግባብቶን ግን ጥሩ ነው መጥፎ ነው የሚባሉ ነገሮች ላይ ግን ክርስትና ከዓለም ራሱን የሚለይበት መንገድ አለው። ይሄ ፍልስፍናው የሚለው በአብዛኛው ብዙ ፈላስፎችም የተስማሙበት ጉዳይ ስነ ምግባር የሰውን ባህሪ ጥሩ ወይም መጥፎ ትክክል ወይም ስህተት ነው ብሎ የሚበይን ዕውቀት ነው የሚሉት እነሱ። እንደ ዕውቀት ነው፣ እንደ ቲዮሪ፣ ልክ እንደ አንድ ሳይንሳዊ የጥናት መስክ ነው የሚመለከቱት። ክርስትና ደግሞ የሚያየው የህይወት መርህ ነው፣ ዓላማ ነው። ሰው ሲፈጠር አብሮት የተፈጠረ ጉዳይ ነው። በውስጡ ያለ እና ራሱን ወደ ማየት ሲመጣ ወደ ውስጡ ማየት ሲጀምር መኖር የሚጀምረው ነው የሚለው ክርስትና ስነ ምግባር። ይሄ ግን የሰው ልጅ ያኗኗር ስርዓት በአጠቃላይ መልካም የሆነ የሚግባባበትን ስርዓት ለመፍጠር የሚጠና መስክ ነው ብለው ነው የሚያስቡት። ስለዚህ ስነ ምግባር በአጠቃላይ የሚቀርጸው በግለሰቦች፣ በቡድኖች ማለት በቤተሰብ ሊሆን ይችላል፣ በጓደኛ ህይወት ሊሆን ይችላል፣ በባልንጀርነት፣ በማህበረሰብ፣ በአንድ አካባቢ እሴት ላይ እና ይሄ በጊዜ ወቅቶች መካከል ያለውን ለገብ የሆነ የሞራል ግዴታን የሚያሳይ ነው የሚሉት። ሞራል ስነ ምግባር ያው እንግሊዘኛው ኤቲክስ ነው የሚለው። ኤቲክስ ኤቶስ ከሚል ግሪክ ቃል የተወሰደ ነው። ወግ፣ ባህል፣ ልማድ ማለት ነው። እሴት ማለት ነው። ያኗኗር መልክ ማለት ነው። ይሄ ሞራል የሚለው ደግሞ እንግሊዘኛውም ይጋራዋል። ይሄ ደግሞ ከላቲን የተወሰደ ቃል ነው። ሁለቱም ግን ተመሳሳይ የሆኑ ግብረ ገብና ስነ ምግባርን የሚያሳዩ ናቸው። ስለዚህ በአጠቃላይ ስነ ምግባር ምንድን ነው ቢባል ከየሰው ልጆችን የድርጊት የግንኙነትን የእርስ በርስ ግንኙነትን የራስን ተግባር ድርጊት የሚወስን የህይወትን አቅጣጫ የሚመለከት ነው። በአጠቃላይ እዚህ አንድ ሰው በሚሰራው ስራ በቤቱ ሊሆን ይችላል፣ በስራ ቦታው ሊሆን ይችላል፣ በጎረቤቱ አካባቢ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል። እሱ ብቻውን የሚያደርገው ነገር ሌላውን ማህበረሰብ ይጎዳል አይጎዳም? ያስደስታል አያስደስትም? ሌላውን ማህበረሰብ በዚህ ባህል እንዲጠቃና እሴቱን እንዲያፈርስበት ያደርገዋል አያደርገው የሚለውን ሁሉ የሚቃኝ ነው፣ ይቃኛል። አሁን በአንዳንድ ሀገር አንዲት ልጅ እኔ ነገረችኛል። አንድ አሜሪካን ሀገር አጋጣሚ ሆኖ ኒውዮርክ ነው የምትኖረው እና አንድ 6 ወር ከሰው ጋር ምንም ሳላወራ ቆየዋለች። በጣም ቢዚ ሆና ማለት ነው። በጣም ቢዚ 6 ወር ሁለት ቦታ ነው የምሰራው። ከተማዋ በጣም ኑሮ ውድ ስለሆነ ለመኖር ሁለት ቦታ ነው የምሰራው እና ያለው 24 ሰዓት ነው። ከ24 ሰዓቱ 16ቱን ሰዓት ለስራ አጠፋዋለሁ። የሚተርፈኝ 8 ሰዓት ነው። ልብሴን የማጥብበት፣ ራሴን የማነጻበት፣ እንደገና ደግሞ የማርፍበት፣ ማዕድ የማበስልበት ጊዜ እንዲህ ነው ማካፍለዋለች እና አንድ 6 ወር ግን በጣም ቢዚ ሆኜ ከአለቃይም ጋራ የምገናኘው በኢሜል ነው። ከኦፊስ ወደ ኦፊስ ኢሜል ነው የሚደራረጉት እና አንድ ሰው መንገድ ላይ እንደምን ዋልሽ አላለኝም፣ እግዚአብሔር ይመስገን አላልኩም ለሰው። አፌ ሳይከፈት 6 ወር ቆየዋለች እና 6 ወር ከቆየው በኋላ ግን ቤቴ ቁጭ ብዬ ደነገጥኩኛለች። አሁን መናገር እችላለሁ አልችልም ብዬ ፈራዋለች። ራሴን ፈራውታለች ራሴን። ከዛ መናገሬን ቼክ ለማድረግ ድምጼን ከፍ አድርጌ የእናቴን ስም ስጠራ ጎረቤት ያለ አንድ ነጭ 911 ደወለ። ፖሊስ መጣና በሬን አንኳኳለች እና መስማት የማልፈልገውን ነገር ያለ ሰዓቴና ያለ ፈቃዴ ከዚህ ቤት ሰምቻለሁ እና ፖሊስ በቃ ወደ ፖሊስ ጣቢያ መሄድ አለብሽ ምናምን ሲል ፖሊሶቹን ለመንኩኝ። እኔ እንደዚህ ነው ይሄን ገጥሞኝ ይሄን ምናምን ብዬ ሳስረዳ እኛ ምንም አናውቅም፣ ሰውየው ምህረት ካደረገልሽ መሄድ እንችላለን፣ ሰውየው ካላደረገ ግን መብቱን ነክተሽዋል ምንም እና ሰውየውን ስለምነው አለች። ሰውየው ተረዳኝና እሺ ያለ ላዝናናሽ ብሎ ወደሆነ መስክ ይዞኝ ሄዳለች እና እዛ መስክ ላይ እኔ ጮሃለሁ፣ እሱ ቆሞ ቪዲዮ ይቀርጸኛል አለች። ገርሞት ማለት ምንድነው ብንል የህይወት መርህ ሲለያይ የሚመጣ ነገር ነው። ግን በሌሎች ድርጊቶቻችን ሰዎችን ምን ያክል እናጠቃቸዋለን? ምን ያክል አሁን ሰው በቢሮ በስራ በስልጣኑ
ምን ያክል ያጠቃል? አሁን እንኳን ሰሞኑን ተመልከቱ። አርሲ አካባቢ የተከሰተውን ነገር ተከትሎ የመጡትን ነገሮች ብታዩቸው የሚያሳዝኑ ነገሮች ናቸው። ማለት ሰው ምን ሆኗል ቢባል እንደ በረሮ እየተቆጠረ ነው ማለት። እንደ ሰው ነው የሚሞተው፣ ሰው ነው የሚጠቃው ሲባል ይሄንን ለመቀበል ዓለም እየተቸገረ ነው ያለው። አንዳንዱ የራሱን ፖለቲካ ማረጋቢያ ለማድረግ ዜናውን ብቻ ሲያጨው ተመለከታላችሁ። እዛ ግን ሟቾቹ ጫማ ላይ ቆሞ ግን ማን አየ? ምንድነው እዚያ ይሄ ሀዘን የገጠማቸው ሰዎች ምንድነው የሚሉት ብሎ እነሱን ማን ሰማቸው ቢባል ማንንም። ዝም ብለን እየተጫጫው ነው እንጂ ማንንም አልሰማቸውም። እነሱ ምን እያሉ ነው? ሄደን ብናደምጣቸው ምንድነው የሚሉን? ይሄ ከመሆኑ በፊት ምን እያሰቡ ነበረ? ምን ይደርስብናል ብለው በስጋት እየኖሩ ናቸው። ለቀጣይ ህይወታቸውስ ምንድነው እዚያ አካባቢ ለመኖር የሚሰጣቸው ዋስትና? ማን ነው የሚያደምጣቸው? እና ይሄ ምንድነው? ድርጊቶች ሁሉ ጊዜ የሰው ልጆችን ያጠቃሉ ከኛ አልፈው። እንደ ኢትዮጵያ ማህበረሰብ ደግሞ ድርጊት ብቻ ሳይሆን አለባበስ ሳይቀር ሌላውን እሴት ይነካል፣ ሌላውን ይነካል። እንደ ልባችን ለብሰን እንደ ልባችን ምናምን መሆን አንችልም። አሁን አንድ ሰው ኢትዮጵያ ውስጥ ዝም ብሎ ትልቅ ሰው ጎልማሳ በጃፖኒ እንደ ከተማ ላይ ሲሄድ እንመለከተው ይሄ ሰውዬ ማበድ ጀምሯል ማለት ነው፣ ጤናው መነካት ጀምሯል ነው የምንለው እንጂ ሞቆት ነው አንልም። የኛ እሴት ነው፣ ይሄ እሴት ነው። እና ይሄ ስነ ምግባር ሁልጊዜ በሌላውም የሙያ ዘርፍ የሚታየው በአጠቃላይ ምንድነው? ሌላውን ያሳዝናል፣ ያስደስታል፣ እንዲታዘብ ያደርጋል፣ ምን ያመጣል የሚል ያስባል። እና ሁልጊዜ በስነ ምግባር ህይወት ውስጥ የምናስበው ራሳችንን መዳናችን ብቻ ሳይሆን ለሌላው። እንደምታውቁት ዓለማችን አለው ስነ ምግባር። እያንዳንዱ ኮርፖሬቶች ጋር ብትሄዱ የስነ ምግባር ደንቦች ተብለው ከውጭ የሚቀመጡ አሉ። ይተገበራሉ የተገበሩም ሌላ ጉዳይ ነው። ግን ተስማምተውባቸው እንደ ቲዮሪ የሚጽፏቸው አሉ የስነ ምግባር ደንቦች የሚባሉ አሉ። ምክንያቱም ማንኛውም ድርጅት፣ ማንኛውም ኮርፖሬሽን፣ ማንኛውም የመንግስትም ይሁን የግል የበጎ አድራጎት ተቋማት እያንዳንዳቸው ከህግ ውጪ እንዳይሆኑ የስነ ምግባር ደንብ መርህ ይፈልጋሉ። እንትኑ ራሱ ተቋሙ ስኬት ላይ መድረስ እንዲችል ይፈልጋል። ይሄን መርህ ይፈልጋል። የስነ ምግባር መርህ ይፈልጋል። ከስተመር እንዴት ነው የሚያስተናግደው? አንድ ሰው ይፈልጋል። ኤቲክስ ይፈልጋል። እንዴት ነው የሚያነጋግረው? ኤቲክስ ይፈልጋል። ይሄ ወደ ቤተክርስቲያንም ስትመጡ አንድ ካህን የክህነት ኤቲክስ አለ። አንድ ኃጢአተኛ ንስሐ ልጁ ሲመጣ እንዴት ነው አፕሮች የሚያደርገው? እንዴት ነው የሚያስተናግደው? እና ይሄን ሁሉ የሚያጠና ነው ስነ ምግባር። ይሄን ሁሉ የሚመለከት ነው፣ የሚቃኝ ነው። እና በስነ ምግባር መርህ የሚመራ ተቋም በህዝብ ዘንድ ታማኒነት ይኖረዋል፣ አክብሮት ይኖረዋል። አንዳንድ ጊዜ በጣም የምንደነቅባቸው መሪዎች እኮ አሉ አይደል? በሀገራችን እንኳን የአንዳንድ ከተማ ከንቲባዎች በጣም እንደነቅባቸዋለን። ኤቲክሳቸው፣ የፐርሰናል ኤቲክሳቸው ከፖለቲካው ውጪ ሆነው ፐርሰናል ኤቲክሳቸው ያስደንቀናል። ያው ሁሉ ጊዜ የድሬዳዋ ከንቲባ በጣም ያስደንቀኛል። ብዙ ጊዜ አግኝቼዋለሁ ሌላ አገልግሎትም ሲሄድ ማለት እና ፐርሰናል የሚያስደንቁ ሰዎች አሉ። ይሄ ምንድነው? የገነባው እሴት ነው። ቀድሞ እሱ የገነባው እሴት ፖለቲከኛ መሆኑ ብቻውን ያንን እሴት አያፈርስበትም። ሰው የትም ሊኖር ይችላል። ምንም የፖለቲካ እንትን መርህ ሊከተል ይችላል። ምንም የትኛውን የፖለቲካ ፍልስፍና ሊከተል ይሄ ለሀገር ያዋጣል ይጠቅማል ብሎ የሚያስበው ጋር ሊገባ ይችላል። ግን የገባበት መስክ ላይ ዋና የሱ መገለጫ ምንድነው የሚባል ኤቲክስ ነው፣ ስነ ምግባር ነው። ስነ ምግባር ነው። ስለዚህ በኦርቶዶክሳዊ ስነ ምግባር እነዚህ ከመዳን ጋር የሚያያዙ ናቸው። ከመዳን ጋር የተያያዘ ነው። መልካም ሰው መሆንን ብቻ የሚያመለክት አይደለም። ማለት አሁን እንዳደነቅ ነው አንድ ሰው ጠርተን እንዲህ ብቻ የሚያመለክት ሳይሆን ለመዳን እድል የሚሰጠን ነው። መዳን ደግሞ የሰው ልጅ የመጨረሻው ግብ ነው፣ ጫፍ ነው። ክርስቲያን ለምን ሆን ቢባል ለመዳን፣ ማንም ሌላ ምንም። እኔ መምህር ለምን ሆንክ ብትሉኝ ቆሜ ለማስተማር ብቻ አይደለም፣ ለመዳን ነው። በማስተማር ለመዳን፣ በመማር ለመዳን። ካህኑ ለምን ነው ካህን የሆነው? የሚያገለግለው ለመዳን ነው። እና መዳን ወሳኝ ነገር ነው። ስለዚህ በኦርቶዶክሳዊ ግንዛቤ መዳን የሚባለው ቃል ከክርስቶስ ትምህርትና ከስላሴ ሕይወት ጋር በውሳጣዊ መልኩ መቆራኘት ነው። ኢንተርናል ኮሚኒኬት ማድረግ፣ ውስጣዊ ግንኙነት ማድረግ፣ ህብረት ማድረግ፣ ያን መፍጠር ነው። ይሄ ደግሞ የኦርቶዶክሳዊ ስነ ምግባር መነሻ ነጥብ ነው። መነሻ ነጥብ። አንድ ሰው አንድ ክርስቲያን እኔ በፍጹም መልካም ልሆን አያስፈልገኝም ማለት አይችልም።
ክርስቲያን ከሆነ አይችልም። ክርስቲያንም ሆናለሁ መጥፎም ሰው ሆናለሁ ማለት አይችልም። አንድ ክርስቲያን አይችልም። የክርስትናው አውድ አይፈቅድለትም። የክርስትናው መርህ አይፈቅድለትም። ስለዚህ የኦርቶዶክሳዊ የሥነ ምግባር መሰረቶች አሉ። እነሱን በሚቀጥለው የምናያቸው ናቸው። ኦርቶዶክሳዊ ስነ ምግባር ደንብ አይደለም፣ ህግ አይደለም። ስለዚህ የሚተነትን አይደለም። እንደሌላው አሁን እንደምናያቸው የፍልስፍናው ዓለም እንደሚያየው መንገድ በትንታኔ ደረጃ ለማስቀመጥ ብቻ ሳይሆን ይሄ የሰው ልጅን ህይወት ማሳየት ነው ብሎ ነው የሚያስበው። የሰው ልጅ የእግዚአብሔር መልክ መሆኑን ማሳየት ስነ ምግባር፣ ይሄ በክርስቶስ ውስጥ ያለ ህይወት ነው። ስለዚህ በአጠቃላይ ወደ ቲዮሲስ እግዚአብሔርን ወደ መምሰል ምናምን የምንወጣበት መንገድ አንዱ ጅማሬያችን ይሄ የስነ ምግባር ህይወት ነው። ይሄ ትምህርት የሚጠቅመን እንደ እውቀት ሳይሆን በዕለት ተዕለት ህይወታችን እግዚአብሔርን መምሰል የምንችልበት እድል የሚያመጣ ልዩ ሰማያዊ ግብዣ እንደሆነ የምንመለከትበት ነው። ስነ ምግባር ድርጊትን የሚፈትሽ ነው፣ ያያል። የየዕለት ሁኔታችንን በደንብ የሚቃኝ ነው፣ ራሳችንን የምንቃኝበት ነው። በዓለም ላይ ስነ ምግባር መነሻው ሃይማኖት ሆኖ ዓለም ግን ትልቅ ትኩረት ሰጥቶ ብዙ ያለበት ነው። በጣም ብዙ ያለበት፣ ብዙ የፈለገው ነው፣ ብዙ ያጠናው ነው እና ይሄ በተለይ ስነ ምግባር ድሮ እንደምታውቁት እኛም እንኳን አልደረስንበትም። በርግጥ የግብረ ገብ ትምህርት እስከ ንጉሱ ዘመን ማብቂያ ድረስ ግብረ ገብ የሚባል ትምህርት ነበር። እኛ ወደ ትምህርት ዓለም ስንገባ ያኛው ተለውጦ ርዕዮተ ዓለም ሲቀየር እኛ በግብረ ገብ ተተክቶ የተማርነው ፖለቲካ የሚባል ትምህርት ነው የተካው። እሱን ግብረ ገብን የተካው እና በዓለም ላይ ግን ይሄ ስነ ምግባርን ጉዳይ ያጠኑ ሰዎች ምንድነው የሚሉት? ስነ ምግባር የግብረ ገብ ፍልስፍና ነው ማለት ግብረ ገብ የሚባለውን ሰዎች ሊኖሩት የሚገባውን ህይወት የሚቀረጽበትን ነባራዊ ማንነት የሚያጠና ነው፣ ሳይንስ ነው ስነ ምግባር። ስለዚህ የሰው ልጅ ለሚበጁት፣ ለማይበጁት፣ ለሚጠቅሙት፣ ለማይጠቅሙት ድርጊቶችና ጠባዮች ትክክል ወይም ስህተት ብሎ ማየት የሚችልበትን እሴት እና ፋይዳ ይሰጣል ብለው ያስባሉ። ስነ ምግባር ራሱን የሚቃኝበት ግብረ ገብ የሚባለው ደግሞ ይሄን ተግባር ነው፣ እሴት ነው። እሱ በራሱ የሰው ልጆችን ህይወት በመቅረጽ በመደንገግ በሰው ህይወት ላይ ተጽዕኖ የሚፈጠር የሚያሳድር የሰው ህይወት እንዲህ መሆን አለበት እንዲህ መኖር አለበት የሚል ነው። ያኛው ደግሞ ይሄንን ስነ ምግባር ደግሞ ይሄንን ግብረ ገብን የሚዳስስ እና የሚበይን ከላይ ተቀምጦ የሚበይን ሳይንስ ነው፣ ትምህርት ነው ብለው ያስባሉ። እና ይሄ ግብረ ገብ የሚባለው ሰዎች ሊኖሩት ይገባል ብለው ዓለም የሚስማማበት ክርስትና ቢኖረውም ባይኖረውም የሚስማማበት ዋና ጉዳይ ሰው ማህበራዊ እንስሳ ነው ይላሉ። ግን ማህበራዊ እንስሳ ብቻ አይደለም ብለው ደግሞ ያምናሉ። እኛ ሰው ማህበራዊ እንስሳ ነው አንልም፣ ቤተክርስቲያን እንዲህ አታስተምርም። ግን ከነሱ ጋር የምንስማማበት ምንድነው? ግብረ ገባዊ ፍጡራን ናቸው ብለው ያስባሉ። ስለዚህ ግብረ ገብ የሚያስፈልጋቸው ለዚህ ነው። ለምሳሌ ሰው ይገላል አይደል? ሰው ይገላል፣ ሰውን ይገላል፣ የማይበላውን ይገላል። ለምሳሌ ነብር ፍየል ይገላል። ነብር ፍየልን የሚገለው ምን ለማድረግ ነው? ለመብላት ነው አይደል? ፍየል ምግቡ ነው፣ ተፈጥሮ ነው፣ የተፈጥሮ ግዴታው ነው የሚበላው እሱን ስለሆነ። ሰው ግን ተመልከቱ፣ ይገላል፣ አይበላም፣ የማይበላውን ይገላል። ሰው እዚያ ደረጃ ላይ የሚደርሰው ምን ሲሆን ነው ሲባል ከዚህ ግብረ ገብ ከሚባለው እሴት ይወጣና ራሱን በእንስሳነት ብቻ መልክ እየተመለከተ የሚኖር ይሆናል። ግን ሰው ግብረ ገባዊ ፍጡር ነው፣ በውስጡ አለ። በተፈጥሮ ይለያል። መልካምና ክፉ የሆነውን ተፈጥሮ ራሱ ትምህርት ይሰጠዋል። እና በአጠቃላይ ግን ይሄ ስነ ምግባር በውጭውም ዓለም የሚታየው በታሪክ ውስጥ የሚጠቅመንን የሚጎዳንን የሚገባንና የማይገባንን ድርጊት ለይተውና መርጠው መፈጸም እንዳለባቸው የሚያምን ነው። ስነ ምግባር መፈጸም እንዳለባቸው ሰዎች መርጠው ይሄን በፈቃዳቸው ይሄን መርጠው ከዚያ ይሄን ጉዳይ ይስማሙበትና ስነ ምግባር ላይ በትርጉም ደረጃውን ብዙ ሰዎች ይሄ መልካም የቱ ነው፣ መጥፎ የቱ ነው፣ የሚጠቅመው የቱ ነው፣ የማይጠቅመው የቱ ነው የሚሉ ክርክሮችን
ወደ ማንሳት ሲሄዱ በዚህ በመስኩ ላይ ያጠኑ ባለሙያዎች አሉ። አንዱ እነሱ ኖርማቲቭ ኤቲክስ የሚሉት አላቸው። ይሄ ዘርፍ በአጠቃላይ የሰው ድርጊትና ጠባይ ትክክልና በጎ ሰናይ መልካም ምንለውን እንዲሆን እና ሰው መከተል የሚገባውን ግብረ ገባዊ መስፈርት የሚለካ ነው፣ የሚቀምር ነው፣ የሚሰጥ ነው። በቲዮሪ ደረጃ የሚሰጥ ነው። ይሄ መልካም ነው፣ ይሄ ክፉ ነው፣ ይሄ ጥሩ ነው፣ ይሄ መጥፎ ነው ብሎ የሚሰጥ ማለት እንደ ሰሌዳ ልክ እንደ 10ቱ ትእዛዛት የሚነበብ ነው እና ይሄን ለመቀመር የሚሞክር ነው። ይሄ ኖርማቲቭ ኤቲክስ የሚሉት እና መሆን የሚገባንና የማይገባንን ማድረግ ያለብንና የሌለብንን የሚደነግግ የፍልስፍና መስክ ነው ይላሉ። እና አለው የራሱ ለምሳሌ ይሄ ስነ ምግባር ደንብ ምንድነው የሚለው? ሰው እውነት መናገር አለበት፣ ውሸት መናገር የለበትም፣ ደግ መስራት አለበት፣ መጥፎ ነገር መፈጸም የለበትም፣ ቃሉን መጠበቅ አለበት፣ ቃል ሲገባ ማክበር አለበት፣ እንደገና ቃሉን ማፍረስ የለበትም፣ መታመን አለበት፣ የሚሰርቅ የሚያጭበረብር መሆን የለበትም ብሎ የሚያምን። በጣም በተቃራኒው ደግሞ በዚህ ተቃራኒ ቆሞ መዋሸት እኮ የሚያስፈልግበት ሁኔታ አለ ብሎ ደግሞ የሚያጠና ስነ ምግባር አለ። እኛም አንዳንዴ እንለዋለን ቅዱስ ውሸት ምን እንለዋለን? ዝም ብሎ ይላል። ለምን ትዋሻለህ ሲባል አይ እቺን እኮ ውሸት ባልጠቀም ኖሮ ይሄንን አጣው ነበረ ብሎ ያስባል። እና ከሚያገኘውና ከሚያጣው ነገር አንፃር አንዳንዴ ውሸትን በልብ ውስጥ ሲያጠርጸው እና ትክክለኛ ነው ብሎ እንዲያመን ሲያደርገው እንመለከት። አንዳንዴ ሰው ዋሽቶ ሲያስታርቅ እናያለን። ዋሽቶ ማስታረቅ ጠቃሚ ሊሆን ይችላል። ግን አንድ ቀን የታራቂ ወገን ከደረሰበት ግን ሽማግሌውንም ይታዘበዋል። ለኔ ብሎ ነው ላይል ይችላል። ልጎዳ አስቦ ነው ብሎ ሊል ይችላል። እኔን ለመጉዳት እገሌን ከኔ ጋር የታረቀውን ለመጥቀም ነው ብሎ ሊያስብ ይችላል። አስታራቂው በበጎነት ያሰበውን ማለት ነው። እንደው ይሄንን ዋሽቼ ቢታረቁ ይሻላል ባይለያዩ ይሻላል ብሎ አስቦ እንዲህ ሊያደርግ ይችላል። ይሄ ግን ኖርማቲቭ ኤቲክስ የሚባለው ይሄን የሚያጠና ነው። በቃ እና ብዙ ዓለም ይስማማበት ነው። ውሸት ሰው መናገር የለበትም፣ ለእውነት መቆም አለበት ምናምን የእውነት ነው። ግን አሁን ባለፈው ጊዜ እንዳነሳ ነው ፖስት ሞደርኒዝም የሚለው ምንድነው? እውነት የሚባል የለም። እውነት የሰዎች ቅርጽ ነው፣ የአንድ ማህበረሰብ ስምምነት ነው እንጂ እውነት የሚባል ነገር የለም ብሎ እግዚአብሔርን ብቻ ሳይሆን ጭራሽ በሰዎች መካከል እውነት የለም ወደሚል አደገኛ ርዕዮት ነው ዓለም አሁን የተሻገረችው። አደገኛ ርዕዮት። አሁን እውነተኛ ዕውቀት ራሱ የለም። ዝም ብላችሁ አይታችሁ ከሆነ የሰዎች ዕውቀት ምንድነው ቢባል ከሆነ ጎግል ይጠይቃሉ፣ ጎግል ይዘረግፍላቸዋል እና ጎግል የነገራቸው ነገር በሙሉ እውነት ነው። አሁን ጂሚኒ ምናምን ይባላል አይደል አፕ። አሁን እኔ ስለ ወዳ ኢትዮጵያውያን ደግሞ በጣም የሚያሳዝኑት ስለ ሚስቶቻቸው ባሎች እሱን ይጠይቁታል። አይገርምም? ግን ስለ ባሎቻቸው ሚስቶች እሱን ይጠይቁታል። ማለት እውነት ይናገር አይናገር ማረጋገጫችን ምንድን ነው? ገብቷቸዋል አይደል አባባል? የሆነ እኮ ስለኛ የሆነ ሰው እኮ የጫነውን ነው አጥንቶ የሚመጣው ሸምድዶ እንጂ እሱ እንደ ጠንቋይ የሚያውቀው ነው አይደለም። ውስጣችንን ያጠናዋል። ለምሳሌ ተስፋዬ ሞሲሳ የሚባል ሰው ብትሉት በጎግል ላይ የኔ እንትኖች አሉ፣ ሰነዶች አሉ። እንሳቸውማ እንደዚህ ኦርቶዶክስ ቤተክርስቲያን እንዲያሉ መምህር ናቸው ሊል ይችላል። ይሄንን ተመልከቱ። ይሄንን ወደ ማስተናገድ የሚሻገር ሰው በቃ ምን እያረጋገጠ ነው እየሄደ ያለው? የሚኖረው እውነትን እየጠረጠረ ነው የሚመጣው ማለት ነው። አግብቶ ወልዶ ቤተሰብ መስርቶ አብሮ ኖሮ ስለ ቤተሰቡ ሌላ ከጠየቀ የኖረውን እውነት ወደ መካድ የመጣ ነው ማለት ነው። ስለዚህ እውነት የለም ብሎ በአፉ ባይናገርም ፕራክቲካሊ ግን ምን እየሆነ ነው? እውነትን እየተወው ነው። አለቃ ሚስቱ አምና ከሱ ወልዳ በምጥ ወልዳ በጀርባዋ ተሸክማ አጥብታ ደፋ ቀና ብላ እያሳደገችለት ባይኑ የተመለከተውን ይሄንን ታላቅ እሴት በሆነ ጎግል ሊያረጋግጠው ከፈለገ ሰው እውነትን ምን እያደረገው ነው ማለት በቃ ይከደው በቃ እየተወው ነው እውነትን። ክርስትና የሚጠብቀን ይሄን ነው። ወደ ውስጥ ገብተን ክርስትናን ስናጠነው የሚጠብቀን ከዚህ ነገር ነው። ቴክኖሎጂውን እኛ በምንፈልገው ልክ እንድንጠቀምበት ነው የሚያደርገን።
እኛ በመንፈልገው ልክ ተጠቅመን የማንፈልገውን እሱ እንዲጫንብን ሳይሆን እኛ እንድንረግጠው ነው ክርስትና የሚጋብዘን። ስለዚህ ይሄ ኖርማቲቭ ኤቲክስ ይሄን ነው። ስለዚህ ምንድነው በአጠቃላይ ይሄ ፍትህን የሚወድና የሚያከብር መሆን አለበት ሰው ይላል። ፍትህ ለጭቁኖች ፍትህ በጣም ትልልቅ ታጋዮች ከዚህ የሥነ ምግባር እሴት ይወጡ ናቸው። ፓጋንሶች ሊሆኑ ይችላሉ፣ ግን ይሄን አምነው እና ሰዎች እኩል እንዲሆኑ ሰዎች እኩል እንዲታዩ በዓለም ላይ ጥቁር ከነጭ ልዩነት የለም የአየር ሁኔታ ነው እንጂ ብለው ሞግተው ጥቁር ከነጭ እኩል መታየት እንዲችል ህይወታቸውን እስከ መሰዋት ደርሰው ዋጋ የከፈሉ ኖርማቲቭ ኤቲክስን የተቀበሉ ሰዎች ናቸው። እና ሰው ፍትህን የሚጠላና የሚያዛባ መሆን የለበትም ብለው የሚያምኑ ናቸው። ስለዚህ በአጠቃላይ ኖርማቲቭ ኤቲክስ የምንለው የሚባለው ስነ ምግባር ለሰው ልጅ ድርጊትና ባህሪያት እሴትን በመስጠትና ደረጃ በማውጣት ሰው መከተል የሚኖርበትና የማይኖርበትን የግብረ ገብ ህግ መርህ የሚወስን ነው። እና በዚህ መርህ መሰረት ሰው ሊኖር የሚገባውን የህይወት ቅርጽ እንዲያገኝ እና በዚህ ዘርፍ ግን የሚነሱ ጥያቄዎች ደግሞ አሉ። እነዚህ ጥያቄዎች የሰው ድርጊት ለራሱ ወይስ ለሌላ ጥቅም ነው ደግሞ ይላሉ። አሁን እነዛን አለማጭበርበርን፣ ፍትህ መጠበቅን፣ እንደገና እውነት መናገርን ምናምን መሆንን እነዚህን ነገሮች ለራሱ ነው ወይስ ለሰው? ለምንድን ነው እንደዚህ ብለው የሚጠይቁት? እንዳልነው እኛ አሁን ዋጋ ከእግዚአብሔር እናገኛለን፣ የዘላለም ህይወት እናገኛለን እንላለን። እነሱ ግን ምንድነው በዚህ ምድር ላይ ቤኔፊቱ ጥቅሙ ምንድነው? አንድ ሰው ውሸት እንዳይናገር ይሄንን የሚጠብቀው ለራስ ነው ወይስ አብሮ ለሚኖረው ለሌላው ማህበረሰብ ነው? የግንኙነትን እንዳሻክል ለማድረግ ነው ብሎ ጥያቄ ነው። ለሌላ ጥቅም ነው? ደስታ ነው? ምንድነው የሚለው እና ይሄንንስ ማስገኘት የሚችለው መቼ ነው የሚል ጥያቄ ያነሳሉ። ለምንድነው ድርጊት ደስታንና ሀዘን የሚፈጥረው? አሁን ድርጊት ብለው ያነሳሉ። ለምሳሌ ቅድም እንዳልነው ነው። ለምሳሌ ሞቱ እኮ አርሲ አይደለ? ሲሞቱ ክርስቲያኖች ላይ ብቻ ሳይሆን እንደ ሰው የሚያስቡ ብዙ ሰዎች ላይ ሀዘን ፈጥሯል። ጥልቃ ንጹሃን ናቸው፣ ምንም አላደረጉም። በራቸውን ዘግተው የተቀመጡ ናቸው። ሰው ላይ አልደረሱም። መሳሪያ ታጥቀው ሲዋጉ ሲታገሉ አልታዩ እና ዝም ብሎ መጥቶ የሆነ አካል መጥቶ አጥቅቶ እንዲህ ባለ መንገድ ሲያደርጋቸው ምንድነው? ለምንድነው ሀዘን ሌላው ላይ የተጋባው? ለምን ተጋባ? እና አንዳንድ የሙስሊም ወገኖቻችን ሳይቀሩ አዝነዋል። በዚህ ጉዳይ ላይ አዝነው ሲጽፉ ምናምን እናያል። ለምንድነው ሀዘኑ የተጋባባቸው ካልን በተፈጥሮ ሰው ምን አለው ውስጡ ከማህበራዊ እንስሳ የሚለይበት ከዚህ ከኢሞሽን ወጥቶ አስቦ መግደል ነውር እንደሆነ መጠበቅ እንጂ ለሰው የተሰጠው መግደል ነውር እንደሆነ ውስጡ ይነግረዋል ማለት ውስጡ ይነግረዋል። አትግደል የሚለው አምላካዊ ትእዛዝ በተጻፈ መንገድ ባያነበው እንኳን ውስጡ ግን ይነግረዋል። ለዚህ ነው ቅዱስ ጳውሎስ ምን ይላል? ህግ የሌላቸው አህዛብ ያለ ህግ ይጠየቃሉ ይላል። ምክንያቱም ለራሳቸው ህግ ናቸውና ይላል ሮሜ መልእክት ምዕራፍ 2 ላይ ለራሳቸው። ይሄ ማለት ምንድነው? እግዚአብሔር በህሊናቸው ላይ አኑሮታል ህጉን እና ወደ ውስጥ ሲያዩ ያገኙታል ወደ ራሳቸው። ምክንያቱም አንድ ሰው የሚወለደው እንዲኖር ነው አይደል? እግዚአብሔር እስከፈቀደለት እድሜ ድረስ በዚህ ምድር እንዲኖር ነው። አንድ ሰው የሚወለደው እንዲኖር ከሆነ እንዲኖር ተወልዶ እንዳይኖር ሌላውን መከልከል ይሄ ኤቲክስ አይደለም፣ ወንጀል ነው። እንዳይኖር መከልከል ለራሱ እሱ ላይ እንዲሆን የማይፈልገውን ሌላ ላይ ማድረግ። ራሱን ላለመሞት ከአውሬ ይጠብቃል፣ ራሱን ላለመሞት ከበሽታ ይጠብቃል፣ ራሱን ላለመሞት ከጠላቶቹ ይከላከላል፣ ይጠብቃል። እንዲህ ያለ ሰው ለመኖር ራሱን የሚጠብቅ ሰው ሌላው እንዲኖር መፍቀድ እንዲችል ክርስቲያን መሆን አይጠበቅበትም። ሰው መሆኑ ብቻ በቂ ነው። ሰው መሆኑ። ስለዚህ ድርጊቶች አንዳንዴ ሀዘን እንድንወርስ ያደርገናል። አሁን ሰው ታሞ እንኳን ሲሞት በኢትዮጵያውያን ባህል እንደምታውቁት ሰው እንኳን ታሞ ሲሞት ጎረቤታችን የሞተብን ሰው ጋር ስለ ወዳጅነታችን እናለቅሳለን አይደል? እናለቅሳለን። ፔን ያደርገናል፣ ሀዘን ይሰማናል። በተፈጥሯዊ መንገድ እንኳን ሞቶ
ይሄ ምንድነው ቢባል ሰው ራሱ የስነ ምግባር ምንጭ ነው። መልካም ነገር ለማድረግ በቃ ሰው ሲሞት የሚያለቅስ ሰው እንዲሞት የማይፈቅድ ማንነት አለው ማለት ነው። አብሮት የመጣ ከፍጥረቱ ጋር አብሮት የተዋሃደ አለው ማለት ነው። እና እነዚህ የሚያነሱት ይሄን ነው። ለምንድን ነው ድርጊቶች ደስታን የሚፈጥሩት የትኞቹ ናቸው? ሐዘን የሚፈጥሩት የትኞቹ ናቸው? በሌላ አገላለጽ ምንድነው የድርጊት ግብረ ገባዊ ይዘትና ቅርጽ የሚወሰነው በምንድነው የሚል ሐሳቢ ነው። እና መጨረሻ ላይ ሐሳቤ ነው እነዚህ ውጤት አምጥተዋል ያጠኑት የራሳቸው። አሁን ኖርማቲቭ ኤቲክስ ላይ የተነሱትን ጥያቄ ለመመለስ በሁለት ንድፈ ሐሳብ ያስቀምጧቸው አሉት። ይሄ ምንድነው ተፈጻሚ ኤቲክስ እና ጠቅላላ ኖርማቲቭ ኤቲክስ የሚሏቸው ናቸው። ተፈጻሚ ኤቲክስ የሚባለው ይሄ የዚህ ትኩረት ልዩ ልዩ የግብረ ገብ ህጎችን ማብራራትና መሰረታዊ ምክንያታቸውን ማሳየት ጥቅሞቻቸውንም ጭምር ማሳየት እያንዳንዱን አይተውታል። የግለሰብ የቤተሰብ የምን ብለው በዝርዝር እያንዳንዱን አስቀምጠውታል ከነጥቅሙ ከነጉዳቱ። አንድ ግለሰብ መልካም ስነ ምግባር ያለው እንዲሆን ካለመኖር ወደ መኖር የሚያመጣቸው ልጆቹ ላይ ጭምር የሚያሳድረው ተጽዕኖ አለ ራሱ። እነዚህን ጭምር አብራርተዋል። ምንም ጥያቄ የለውም። አንድ ሲጋራ የሚያጨስ አባት ህፃን ልጁ ሂድ እስቲ ሲጋራ ገዝተና ብሎ ሲልከው ልጁ አልላክም አይልም። አልላካ አባቱ ነው ይልከዋል፣ ይላካል። የሚያሳድገው ነው፣ የሚያበላው ነው፣ የሚያጠጣው ነው፣ የሚያስተምረው ነው እና ይላካል። ግን ሲላክ መላኩን ብቻ ያለ አባቱ ልጁ ግን የህይወትን መርህ ደግሞ እየቀረጸ ይመጣል። ሶፍትዌሩ አዲስ ነው፣ ንጹህ ነው፣ ዳውንሎድ እያደረገበት ነው አባቱ። ስለዚህ በዚህ መንገድ እነዚህ ነገሮች ያሉ ስለዚህ ምንድነው የሚለው በምንም ሁኔታ ይሄ ለምሳሌ ሊድን የማይችል ይሄ ኖርማቲቭ ኤቲክስ የሚባለው በምንም ሁኔታ ሊድን የማይችል ህመምተኛን ህመም በሌላው መንገድ ህይወቱን ማቋረጥ የመሳሰሉ የግብረ ገብ ችግሮች ናቸው። ሰውየውን ማሳረፍ ሊሆን ይችላል፣ ግን ህይወትን ማቋረጥ አይቻልም። ምክንያቱም የህይወት መገኛ የሆነ አንድ ኃይል አላቸው ሰዎች። ስለዚህ የዛ ህይወት ባለቤት መብት መንካት ነው ብሎ ነው የሚያስበው እና እንደ ግብረ ገብ ችግር ቆጥረውታል፣ አይተውታል። ከዚያ ደግሞ የአጠቃላይ ኖርማቲቭ ኤቲክስ የሚባለው ከላይ የታዩት አጠቃላይ ግብረ ገብ ችግሮችን ለየት ባለ መንገድ የሚያይ ይሄ ደግሞ ይሄ ስነ ምግባር ደግሞ ምንድነው የሚለው ይሄ ዘርፍ ትክክል ወይም ስህተት በመሆን የሚያስመሰግኑ ወይም የሚያስወግዙ የድርጊት አይነቶችን የሚያጠና ማህበረሰብ የሚያወግዛቸው ሜቱ ነው ድርጊት ልክ ነው ልክ አይደለም ምንለው ብሎ ለሚመልሰው አንድ ግለሰብ ለሚያደርገው ድርጊት ማህበረሰብ ሲያመሰግነው መልካም ነው፣ ሲያወግዘው ደግሞ መጥፎ ነው የሚል ብያኔ የሚሰጥ ነው። ይሄ ግን አንዳንድ ጊዜ ደግሞ ማህበረሰብ የሚያመሰግነው ነውርም አለ። እንደ ማህበረሰብ የሚመሰገን ክፋት አለ። እንደ ማህበረሰብ የሚመሰገን ወንጀል አለ። እንደ ማህበረሰብ እግዚአብሔር እስራኤልን በተለይ የመጽሐፍ ቅዱስ ብሉይ ኪዳንን ስናነብ እግዚአብሔር እስራኤልን እንዴት ባለ መንገድ እንደሚኮን ነው በህዝብ ደረጃ ለምን በማህበረሰብ ደረጃ የሚሰሩት ወንጀል ነበር እግዚአብሔር የማይፈልገው። ስለዚህ ምንድነው ይሄ የሚለው ምሳሌ ሲያስቀምጡ ይሄ የቱ ነው መልካም የቱ ነው መጥፎ ተብሎ ለሚነሱ ጥያቄዎች የቱ ማህበረሰብ ይነካል ለሚለው ጥያቄ ሌሎች ላንተ የሚያደርጉልህ የምትፈቅደውን ነገር አንተም ለሌሎች አድርግ ነው የሚሉት። እነዚህ አድርግ የኛ መጽሐፍ እንደሱ ነው። ባልንጀራህን እንደራስህ ውደድ ይላል። ባልንጀራህን እንደራስህ ውደድ ማለት ራስን የሚወድ ሰው ማለት ራሱን የሚያከብር ሰው ማለት ነው። ራሱን ሰልፊሽነትና ሰልፍ ኢንተረስት የተለያዩ ናቸው። ሰው ለራስ ጥቅም መኖርና ራስን መውደድ የሚለያዩ ነገሮች እንደሆኑ ባለሙያዎች ይናገራሉ። ራስን መውደድ አለብን። ራሱን የሚወድ ሰው አልባሌ ቦታ እንዲገኝ አይፈቅድለትም አይደል? ሰውነቱን ውድ ነገራችንን የምናስቀምጥበት ቦታ አለ አይደል? እናቶች እህቶች፣ አሁን ወርቃችንን የምናስቀምጥበት ቦታ የለም? የተለየ ስፍራ አለ፣ ውድ ነው በእኛ ህይወት። ስለዚህ ሰው ራሱን ሲወድ አልባሌ ስፍራ ሰውነቱን እንዲገኝ አይፈቅድም። ህግ የሚያስረው አይደለም ሰው ማለት ነው። አልባሌ ቦታ እንዲወድቅ አይፈቅድም ራሱን የሚወድ ሰው። ስለዚህ ባልንጀራን እንደራስህ ውደድ ማለት እንዳንተ ውድ አድርገህ ተመልከተው ማለት ነው።
እንዳንተ ከቁስ ማሳነስ ከቁስ እንዳናሳንሰው ከጥቅም እንዳናሳንሰው በጥቅምና በቁስ በመናም ጉዳዮች ሰዎችን አሳንሰን ቁሳችንን እንዳናስበልጥ በራሳችን ልክ ሰዎች እንድናይ እና ይሄ የሚለው ይሄን ነው አድርግ ደግሞ ይላል የምታደርገው ነገር ሁሉ ለብዙ ሰዎች ከፍተኛ ደስታ ማስገኘት በሚችል መልገድ አድርገው ሁለትና ሶስት ሰዎች አይደለም ለብዙ ሰዎች ለምሳሌ በፍርድ ቤት ደረጃ ሁለት ሰው ተካሶ ሁለት ጎረቤት ተካሶ አንድ ሌላ ጎረቤት ለምስክርነት ቢቆም በጣም አብልጦ ለሚወደው አድልቶ ቆሞ ምስክርነት ቢሰጥ ሐሰት ነው እና ይሄኛውን ያስደስተዋል ባልንጀራዬ ውለታዬን ከፍለኛል ይለዋል ይሄኛው ደግሞ ልቡ ያዝንበታል ስለዚህ መልካም ስነ ምግባር የሚባለው ምንድነው የሚለው ይሄ ዘርፍ በአጠቃላይ ብዙዎች ደስ የሚሰኙበትን ነገር አድርግ እነዚህ ናቸው ስታደርግ ደግሞ በራስ ፍላጎት ፈጽም ባስገዳጅነት አይደለም ተፈጥሮ ራሱ እየመራ ፈጽም ነው እነዚህ የግብረ ገብ መለኪያዎች የሚመሰረቱባቸው የተለያዩ መነሻ ሐሳቦች ናቸው ቅድሞቹ ማለት ነው ስለዚህ ሰው ከነዚህ የትኛውን ይመርጣል ነው አብዛኛው ሰው በምክንያታዊነት የቱን ይቀበላል ቅድም ያነሳናቸውን ሰዎች ሰው ውሸተኛ ቢሆን ይሻላል እውነተኛ ብላችሁ ጠይቁት ውሸት የሚዋሸውም ሰው እውነተኛማ መሆን አለበት ነው የሚላቸው በሁለት ምክንያቶች እንደሱ ይላል አንደኛ መስሎ ለመታየት ነው ሁለተኛው ግን ውሳጣዊ ህሊናው ከእውነት ጋር የታረቀ ህሊና አለ ህሊናውን እየደፈጠጠው ነው እንጂ ሐሰተኛ የሚሆነው ከእውነት ጋር ውስጡ ሚዳኛው ህሊና አለ እንዲህ በል የሚለው አለ ሰው ከህሊናው ሊሸሽ አይችልም ከህሊናው ሊያመልጥ አይችልም የገደሉ ሰዎች ብዙ ጊዜ ነፍሳቸው ስትሳደድ የሚኖሩት አገር ጥለው የሚወጡት ምናምን ስለተፈለጉ ብቻ አይደለም ውስጣቸውም ስለሚያሳድዳቸው ጭምር ነው ሂድ ነው ሚላቸው በቃይን ህይወት ውስጥ የምንመለከተው እንደዛ ቃይን ነፍሱ ነው ያሳደደችው የሚጠየቅበት ፍርድ ቤት አልነበረውም ነፍሱ ስታሳደደው እግዚአብሔር ወንድምህ የታለ አለው የታለ ስለዚህ አብዛኛው ሰው የሚቀበለው የቱ ነው የሚለውን የሚያጠናው ነው የቀደሙ የኖርማቲቭ ስነ ምግባር የምንለው እነዚህን ጥያቄዎች ለመመለስ የሚሞክር ለሁሉም ትርጉምና በሁሉም ላይ ተፈጻሚነት አለው ይሄ ተፈጻሚነቱ ውጤቱ ስነ ምግባር ብለን እንለዋለን የሚል ነው ይሄንን የሚቀምር ነው ሁለተኛው በዚህ ተቃራኒ የሚቆም ደግሞ ኢኖርማቲቭ የሚሉት ስነ ምግባር አለ እነዚህ ሁሉ እንግዲህ ስነ ምግባር ተብለው የሚታሰቡ ናቸው ይሄ ዘርፍ ደግሞ ለሰው ድርጊትና ጠባይ እሴት የሚሰጥ ሳይሆን የግብረ ገብ ቃላትን የሚተረጉም ነው እንደ ቲዮሪ ነው የሚያየው ውጤት በማየት የሚመለከት ነው እና ቋንቋውን በማጥናት ላይ ግብረ ገብ ምንድነው ምናም ብሎ በማጥናት ላይ የሚመሰረት ነው ለምሳሌ ሰናይ እኩይ መልካም መጥፎ ማለት ምን ማለት ነው የሚሉ ጥያቄዎችን ያነሳል ባለፈው እንዳልነው ለምሳሌ ሲጋራ ማጨስ ወንጀል ነው ወይም ደግሞ ሲጋራ ማጨስ ከስነ ምግባር የወጣ ነው ብሎ ለመናገር ውጤቱን ማየት ይቀድማል ብሎ የሚያስቡ ሰዎች አሉ እኔ አንድ የግሪክ ሰው አገኘሁት እና ኦርቶዶክስ ነው ምናምን ቤተክርስቲያን አካባቢ ቅርብ የሆነ ሰው ነው ግሪካዊ ነው እና ድንገት ብዙ ጊዜ እንገናኛለን አንድ ቀን ግን ሳይው ባልተለመደ መንገድ መኪና ይዟል እና ፒያሳ አካባቢ ነው የነሱ ቸርች አለ እዛ አካባቢ ሲጋራ እያጨሰ አየሁት በጣም ደንግጬ ሳማትብ አየኝና ምን ነው ወንድም ተስፋዬ ምናምን አለኝ ለምን ያማተብከው አለኝ ካለኝ በኋላ ምን አለ አሁን በእርግጠኝነት ይሄንን ኃጢያት ነው ልትለኝ አይደለም አይደል አለኝ ኃጢያት ነው ልትለኝ አይደለም አለኝ ያው ቲዮሎጂ የተማረ ሰው ነው ምናምን ነው በእነሱ እና እንዲህ ልትለኝ አይደለም ምናልባት አለኝ ለሳምባዬ አዝነለት ከሆነ ሳምባዬ ጥሩ ምግብ ስለተመገበ አይጎዳም አይዞህ አለኝ ማለት አሁን ምንድነው ብትሉ ክርስቲያን ነው እኮ ስለዚህ ተቀምጦ ሊሞግት ይችላል እየተጠቀሰም ሊሞግት ይችላል እና ውጤት ከማየት ጋር ይሄ ከመጎዳት ጋር ዝሙትን አይ ርኩሰት ነው ይሄ በደል ነው ምናምን አይደለም የሚለው ይሄ ምንድነው የሚለው ይሄንን የፈጸሙ ሰዎች ካደረጉት በኋላ የሚመጣው ውጤት ነው መጥፎ ወይም ጥሩ እንድንል የሚያደርገን ነው የሚለው ከውጤቱ በፊት መበየን አይቻልም ነው የሚለው ይሄ ደግሞ አደጋው ምንድነው ራስን ከመከልከል ራስን ከመጠበቅ አያችሁ ራስን ከመጠበቅ ሰዎች በቃ ለአደጋ የተጋለጡ እንዲሆኑ የሚጋብዝ ነው
እና ከዚህ ሌላው ስነ ምግባራዊ ፍጹማዊነት ነው። ይሄ ስነ ምግባራዊ ፍጹማዊነት ደግሞ በአጠቃላይ በጣም የሚገርመው ዓለም ላይ አፍሪካም ይሁን አሜሪካም ይሁን ጥቁርም ይሁን ነጭም ይሁን አረብም ይሁን ምንም ይሁን ስነ ምግባር የሚባለው አንድ ዓለም አቀፍ የግብረ ገብ መርህ ነው ብሎ የሚያስብ ነው እና ፈጣሪ አስገኝ ፈጣሪ አለው ብሎ የሚያስብ ነው። እግዚአብሔር ብሎ አይልም እንጂ አስገኝ ፈጣሪ አለው። ስለዚህ አንድ አይነት የግብረ ገብ ኮድ አለ ነው እና መቼም የትም የሚሰራ ነው። ልክ እንደ እግዚአብሔር እንደዚህ ነው የሚያስቡ የትም እና ከግለሰብና ህብረተሰብ ባህል፣ አስተሳሰብ ተጽዕኖ ነፃ ነው። ማህበረሰብ የሚበይነው አይደለም። ይሄ ልክ አይደለም ይሄ ልክ ነው የሚለው ሳይሆን እንዲኖር የሚገደድበት ነው። እንደ ህግ የተቀበልነው ነው። ከተፈጥሮ ጋር አብሮ የመጣ ነው። ስለዚህ የግብረ ገብ ህግ ፍጹምና ስነ ምግባራዊ ነው ባይ ነው። ፍጹም ነው። ፍጹም ነው። ማንም ሰው የትም ሊጠብቀው የሚችለው ይሄ እኛ ሀገር ብትሄዱ ለምሳሌ ኢትዮጵያ ውስጥ እንኳን ወደ ጋምቤላ ምናምን አካባቢ ብትሄዱ ወደ ጋምቤላ ብቻ አይደለም ወደ ሐመር ወደ ምናምን አካባቢ ደግሞ ብትሄዱ በዚህ በጂንካ በኩል በጣም ልብስ ማይለብሱ አሉ። ልብስ አይለብሱ በቴሌቪዥን በምን ታያቸዋላችሁ መቼም። እኛ እንደውም አንዳንዴ ብዙዎቹ እዛ ክርስቲያኖች ሆነዋል እና ክርስቲያኖች ከሆኑ በኋላ በጣም የተቸገርንባቸው ጉዳዮች እዛ አካባቢ ስናስተምራቸው አንዱ የተቸገርንባቸው ነገር ወደ ስጋው ደግሞ ሲመጡ እንዴት አድርገን እናምጣቸው? ለምንድን ነው እንደዚህ አይነት ጭንቀት ውስጥ የሚከተው? ይሄ ባህላቸው ነው። አሁን እኛ ህፃናቶቻችንን ድሮ ምንድነው የምንለው? የዛሬ ልጅ እንኳን ብልህ ነው ብልጥ ነው። ድሮ ግን እናት ስትቆጣ የሆነ ልጅ ሲያጠፋ ይሄንን ከዚህ በኋላ ብትደግም ልብስ አልገዛልህም ነው የምትለው። ይሄን ነው የምትለው። እዚህ አካባቢ ደግሞ ይሄንን ብታደርግ ልብስ እገዛልሃለሁ ነው የሚሉት። ስለዚህ ልብስ እንዳይገዛለት አያደርገውም ማለት ነው። እና ከባህል ከሴት ከምን ይመጣል? አሁን እንዲህ አይነት አካባቢዎች አሉ። እንዲህ አይነት አካባቢዎች ላይ ሄደን ዝም ብለን አለመልበሳቸውን እንደ ወንጀለኛነት መቁጠር በጣም ከባድ ነው። አንደኛ እነሱ ጋር ብትሄዱ በጣም የሚገርመው እኔ እንደውም ኦሞ ወንዝ የሚባል አለ። በጣም ትልቅ ወንዝ ነው ታውቁታላችሁ አይደል? በትምህርትም በምንም እና ኦሞ ወንዝ ላይ ትልልቅ ሰዎች በእኛ እድሜ በምናምን ያሉ ሴቱም ወንዱም ምንም ነገር ሳይለብሱ አወላልቀው ልብሳቸውን እዛ አጥበው ገላቸውን ታጥበው አንድ ላይ ምንም አይተፋፈሩም፣ አይታዩም። አጥበው ምናምን አስጥተው አድርቀው ለብሰው ይሄዳሉ። በሌላ አካባቢ ደግሞ ይሄ በጣም ከባድ ነገር ነው። ስለዚህ ይሄ ፍጹማዊ ስነ ምግባር የሚለው ምንድነው? የሚወሰን አይደለም፣ ሁሉ እኩል የሚያየው ነው የሚያየው እና የዚህ አመለካከት አራማጆች ወይም ተከታዮች ግብረ ገብ የሚገኘው ከዓለም ተፈጥሮ ህግ ነው፣ ከሰው ልጅ ተፈጥሮ ወይም ከፈጣሪ ፈቃድ ነው። እኛ የምናመጣው አይደለም፣ እኛ የምናጎለብተው አይደለም ነው። እውነት ነው። ክርስትና የሚለው ይሄን ነው። የስነ ምግባር ምንጩ እግዚአብሔር ነው። የስነ ምግባር ምንጩ እግዚአብሔር ነው። ግን እኛ በነፃ ፈቃድ የምንተገብረው ነው። አንገደድም። እግዚአብሔር አያስገድድም። ሰዎች በፈቃዳቸው እንዲፈጽሙት የሚጋብዘው ግብዣ ነው የሚያደርገው። ይሄ ግን አስተሳሰብ ፍጹማዊ ስነ ምግባር የሚባለው በዚህ ምክንያት በሰው ህሊናዊ ዳኝነት የሚወሰን አይደለም። የሰው ህሊና የሚወስነው አይደለም። ሽማግሌ የሚወስነው አይደለም። እንዲህ የሚያደርገው አይደለም። ልንኖረው የሚገባን ህግ ነው። ስለዚህ ምንድነው የሚለው? የሰው ልጅ ሁሌም አንድና ተመሳሳይ የግብረ ገብ ኃላፊነት ግዴታ አለው ነው። አንድ የትም ቢኖር በዓለም ያለ ህዝብ ሁሉ ሊጠብቀው የሚገባ ግብረ ገብ የሚባለውን በአጠቃላይ ማለት ስነ ምግባር የሚባለውን በአጠቃላይ ሊጠብቀው የሚገባ አንድ አይነት ነው እና ምንም በማህበረሰብ በህዝብ ዘንድ የተለያዩ የስነ ምግባር ህግጋት የሉም የሚል ነው። የመጨረሻው ለዛሬ የምናየው ይሄ ደግሞ ስነ ምግባራዊ አንጻራዊነት የሚባለው ይሄ ደግሞ በአንጻራዊነት ኮምፓራቲቭ ነገር ነው። እንደዚህ ነው የሚያየው። ይሄ ፍልስፍና ደግሞ ስነ ምግባራዊ ፍጹማዊነትን የሚቃረን አስተምሮ ነው። ምንድነው? በሁሉም ቦታና ጊዜ ሊፈጸም የሚችል ስነ ምግባር የለም፣ የግብረ ገብ ህግ እንዲያለ የለም በማለት የሚከራከር ነው እና ስለዚህ ግብረ ገብ ምንድነው የሚለው? ነባራዊና ሁለንተናዊ እውነትነትን የያዘ አይደለም ነው፣ የለውም ነው። ለዚህ እንደ ምክንያት የሚጠቅሷቸው ነገሮች አሉ። በታሪክ ሂደት ውስጥ በማህበረሰብ፣ በግለሰብ፣ በባህል አንጻር የታዩ ለውጦችን በማስረጃነት ያነሳሉ። እውነት ነው። ባለፈው ጊዜ አንስተናል። ለምሳሌ በሉተር አማካኝነት የመጣው ለውጥ በጣም አደገኛ ለውጥ ነው።
ሉተር የኑፋቄ ትምህርት ብቻ ሳይሆን ያሰረጸው ኑፋቄ እምነት ብቻ ሳይሆን የማህበረሰብ ባህል እሴት የሥነ ምግባር ሂደቶች ሁሉ እንዲቀየሩ ነው ያደረገው። በጣም ባደገኛ ሁኔታ ምዕራብ እና ምስራቅ ተብለው እንዲከፈሉ ዓለም እንዲከፈል ነው ያደረገው። እና አሁን ዓለማችን በምዕራቡ ዓለምና በምስራቁ ዓለም ያለው የሥነ ምግባር መርህና መንገድ የተለያዩ ናቸው። በጣም የተለያዩ ናቸው። በምዕራቡ ዓለም አንዳንድ ቦታ ስትሄዱ እንደዚህ ቢች ዳር ምናምን ማንም ሰው ራቁቱን የፈለገው መሆን ማንም ሰው ግን ሊነካው አይችልም። ማንም ሰው ሊነካው አይችልም። አተኩሮም ሊያየው አይችልም። ይሄ ሃራስመንት ነው። አይችልም። ዋልጌነቱን ከመብት ጋር ይፈቅዱታል ማለት ነው። ብልግናውን ከመብት ጋር ይፈቅዱታል። በህግ ይጠብቁታል። ብልግናውን ይጠብቁታል። እኛ ግን ምንድነው አሁንም ድረስ እንኳን በዚህ በ21ኛው ክፍለ ዘመን አንዳንድ ወጣት እህቶች እኮ ፋሽን ለብሰው ታክሲ ውስጥ ከገቡ በኋላ ሲሳቀቁ እናያቸዋለን። ልብሱን ሲጎትቱት ምናምን ሲያደርጉት እናያቸዋለን። አሁን የሚጣላ ማንነት እንዲፈጥርባቸው ያደጉበት እሴት አለ እና በዛ እሴት ልክ እንዳልሆኑ ይገባቸዋል። እንደተሳሳቱ ይገባቸዋል። ስለዚህ ከራሳቸው ጋራ ክሌ ባህሪ ሁለት ባህሪ ሆነው ሲታገሉ ነው የምናያቸው። ሲታገሉ እና አንዳንዴ እንደውም በጣም ውድ ዋጋ አውጥተው የገዙት ልብሳቸው ቶሎ የሚያልቅባቸው በመጎተት ነው። ብዙ እህቶቻችን ከልብሱ በላይ ማለት ነው። እኛ ምን መክረው ምንድነው ግን እኛ ምን መክረው እንዲህ አይነት ስቃይ ውስጥ ባይገቡ እህቶቻችን ነው የምንለው። ባይገቡ እህቶች ብቻ አይደለም ወንዶችን ተመልከቷቸው። የሆነ ሱሪው ምናምን ቀበቶ አያደርግም እና ሱሪው ይወርዳል ምናምን ይላል። ቀበቶ ሳያደርግ የማይበቃውን ሱሪ ለብሶ ቀበቶ ሳያደርግ ይወጣል። ከዚያ ግን ወደ ላይ እየጎተተው ይሄዳል። ምን አሰቃየው ነው? ይወርዳል ይጎትተዋል። እሴቱ አለ። ልክ እንዳልሆነ ይገባዋል። ገልጦ መታየት ውሳጣዊ ልክ እንዳልሆነ ህሊናው ያውጅበታል። ህሊናው ሲያውጅበት እጁን ይልካል፣ ይጎትታል። በምዕራቡ ዓለም ግን ይሄ የለም። ማንም ሰው ምንም ያ ደግሞ የሰው ልጅ ይሄ ልብስ የሚባለውን ነገር ሰው በተፈጥሮ ተጠቦ አስቦ ልብስ የሚባለውን እንዲያመጣ ያደረገው መጽሐፍ ቅዱሳችንም እንደሚነግረን አዳም ከእግዚአብሔር መጣላቱ መገለጫ የሆነበት ትልቁ ስዕል ራቁቱን ሆነ ነው። ራቁቱን ከገነት ወጣ አይደለም፣ ራቁቱን ሆነ ነው። ራቁቱን መሆኑ ከገነት የመውጣቱ ምልክት ነው ራሱ እሱ። በቃ ከእሴት የሚወጣ ማንነት ልክ እንደዚህ ነው። እሴት ይባላል የሰው የተፈጥሮን ክብር መጠበቅ። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ አብዛኞቹን አይታችሁ ከሆነ ወንጌል ስናሳልም በቅዳሴ ጊዜ ወንጌሉን ምን ያደርጉታል? ካህናት ይሸፍኑታል አይደለ? ወንጌል እንደሆነ አታውቁም? አናውቅም? እናውቃለን። ጽላቱን ካህናት ሲያወጡ ምን አድርገው ነው የሚያወጡት? በመጎናጸፊያ ሸፍነው ነው የሚያወጡት እኮ አይደል? ጽላት እንደሆነ እኮ እናውቃለን እኮ ጽላት እንደሆነ እናውቃለን፣ መሰዊያ እንደሆነ እናውቃለን። ግን ምንድነው መሸፈን? ምንድነው በኢትዮጵያ ሴት የክብር መገለጫ ነው። እናቶች ዳቦ ጋግራችሁ ዳቦውን ለመቁረስ ለዝክር ለምን ሊሆን ይችላል ጠረጴዛ ላይ ስታመጡት ምን አድርጋችሁ ነው የምታመጡት? ምን በኋላ እኮ ይገለጣል። ሸፍኖ ማምጣት ምንድነው ቢባል እሴት ነው ራሱ። በቃ ማለት ስልጣኔ ሊያስቀረው የማይገባ ማንነት ነው። ልዩ እሴት ነው። ለዚህ ደግሞ አስተዋጽኦ የሚያደርገው ምንድነው ቢባል ክርስትናው ነው። ክርስትናው በደንብ ማህበረሰባችን ውስጥ ይህን ሰርቶታል። እና ይሄ ግን አንጻራዊ ስነ ምግባር የሚቀበሉ አካላት በአጠቃላይ የሰው ልጆች በጊዜ ሂደት በስልጣኔ በትምህርት ለውጥ በምናምን በአይዲዮሎጂ ለውጥ የሚለወጡ አስተሳሰቦች የአኗኗር ዘይቤዎች አሉ። በእነዚህ ዘይቤዎች አማካኝነት ግብረ ገብም በታሪካዊና ባህላዊ በግለሰባዊና ማህበራዊ ሁኔታዎች የሚወሰን ነው የሚሉት። አንድ ማህበረሰብ የተቀበለው ጉዳይ እንደ ኤቲክስ ይታያል ማለት ነው። ልክም ባይሆን እንደ ኤቲክስ ይታያል እና ይሄ ነው። ስለዚህ ወጥ የሆነ የግብረ ገብ አንድ መለኪያ በዓለም ላይ የለም የሚል
እሳቤ የሚያራምድ ነው። እነዚህ ዓለም ላይ ስነ ምግባር መኖር አለበት የሚሉ ናቸው። ስነ ምግባርን ግን በተለያየ አንግል የሚመለከቱ ናቸው። ዓለሙ የሚመለከተው ይሄ ነው። ክርስቲያንና ቤተ ክርስቲያን ግን እንዴት ነው ስነ ምግባርን የሚያዩት? ምንድነው መለኪያው? አንድ ግለሰብ ስነ ምግባራዊ ህይወት መኖር ጀምሯል የምንለው ምን እያደረገ ሲሆን ነው የሚሉትን ሐሳቦች ነው በሚቀጥለው ጊዜ የምናየው። የመጨረሻው ሐሳባችን የሚሆነው እዚያ ላይ ነው መደምደሚያችን። ትምህርታችንም ክርስቲያናዊ ስነ ምግባር ስለሆነ ይሄ ነው። አንድ ነገር ግን የማሳውቃችሁ ነገር በጣም የሚገርመው በትምህርት ቤትም በሌሎችም መጻሕፍቶችን ለማገላበጥ ስሞክር ክርስቲያናዊ ስነ ምግባር የሚባል በራሱ ትምህርት የመጣው ከውድቀት ከሰው ልጆች ውድቀት የማህበረሰብ የስነ ምግባር ድቀት ተከትሎ የመጣ ነው እንጂ ባይ ኔቸር ክርስቲያን ሳይማር ሊኖረው የሚገባ ህይወት ነው። ምን አይፈልግም? ጥቅስ የማይፈልግ ህይወት። ክርስቲያን ሲሆን ከእግዚአብሔር ጋር የገባው ኪዳን ነው፣ አግሪመንት ነው። አዲስ ማንነት ነው የጀመረው። ባለፈው እንዳልነው በጥምቀት አዲስ ማንነቱን የሚያጎለብትበት ህይወት ነው ክርስትና። ስለዚህ አሮጌ ነገር የማያስተናግድ ማለት ነው። አዲሱ ማንነቱን የሚያቆሽሸው፣ የሚያበላሸው፣ የሚያጠፋውን ሁኔታ የሚጠብቅበት አጥሩ ምንድነው? ክርስትና ነው። እና በአብዛኛው እንደው ሳናብራራቸው ባጭሩ ዳሰን የምናያቸው እንደውም የክርስቲያናዊ ስነ ምግባር ትልቁ መለኪያ ጌታ በማቴዎስ ወንጌል ምዕራፍ 5 ላይ ያስተማራቸው አንቀጸ ብፁዓን ናቸው። አንቀጸ ብፁዓን ናቸው። እና እነዚህ በአጠቃላይ በፍቅር ላይ የተመሰረቱ ልናደርጋቸው የሚገባቸው ክርስቶስ የተራራው ስብከት ብለን የምንላቸው ያስቀምጣቸው። ይሄን የሚያደርጉ ብፁዓን ናቸው፣ ብፁዓን ናቸው፣ ብፁዓን ናቸው እያለ የተናገረ ያንን መርህ ክርስቲያኖች ያለምንም ቅድመ ሁኔታ አስተናግደው መኖር ወደሚችሉበት ማንነት የሚወጡበት የህይወት መንገድ ነው። ይሄ መንገድ እንዲህ ያለውን መንገድ እንድንኖር መድኃኔዓለም አባታችን ይርዳን። የሚቀጥለው ሳምንት ሰው ይበለን። ይቆየን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን።